ወደ ሂላል ኪድስ ቤት እንምጣና ሂላል ኪድስ ላይ በጋ ላይ አሁን በተለይ ልጆች ከትምህርት ቤት ወላጆቻቸውን እንዲሁም አስተማሪዎቻቸውን ነው የሚያገኙት። እናንተ ጋር የመምጣት እድላቸው በጣም አነስተኛ ነው። በምን አይነት መንገድ ነበር ከልጆች ጋር ኮሙኒኬት የምታደርጉት? እናንተስ ጋር አሁን ሂላል ኪድስ ጋር በቋሚነት አብሯችሁ ወይ በቂራት ወይ በሌላ ሲስተም አብሯችሁ የሚቆዩ ወላጆች ልጆች አሉ? በምን አይነት መንገድ ነበር ኮሙኒኬት ስታደርጓቸው የነበረው? እንደነገርኩ ቤት ለቤትና ኦንላይን ላይ ለሁለት ዓመታት ያህል እየሰራን ነው። ቤት ለቤት ላይ 300 አካባቢ አጠቃላይ ቤት ለቤት ኦንላይን ላይ ሆኖ 300 አካባቢ ተማሪዎች አሉን። እነዚህ ተማሪዎቻችን ላይ የምንሰጣቸው አገልግሎቶች ቁርአናቸውን እንትንላሉ። ቁርአን ሲቀሩ ግን ዝም ብሎ አይደለም፣ በየመሃሉ ፈተና ይኖራል። ኡስታዞቹ ይፈትናሉ፣ እኛም በኦንላይን እንፈትናቸዋለን። የኺትማ ፕሮግራም ሲኖራቸው ደግሞ ድንገት ሰርፕራይዝ እናረጋቸዋለን። ካራክተሮች አሉ ብያለሁ፣ ሀላም ትባላለች። እሷን ድንገት ይዘን የኺትማ ፕሮግራማቸው ላይ ሄደን ሌሎች ህጻናቶች እንዲነሳሱ እናደርጋለን። የተርቢያ ፕሮግራም አላቸው። 4 ቀን ነው። የመጨረሻውን 4ኛውን ቀን ላይ ተርቢያ በደንብ ይሰጣሉ። አስካሮችን ሸመድዳሉ፣ ሆምወርክ ይሰጣቸዋል፣ አሳይመንት ይሰጣቸዋል። ይህን የምንከታተልበት ደግሞ ኮሙኒኬሽን ቡክ አለ። በዚህ ኮሙኒኬሽን ቡክ ላይ ኡስታዟ ከወላጆቻቸው ጋር ኮሙኒኬት የምታደርግበት ማለት ነው። አስካር ዛሬ መሸምደድ አለባቸው፣ ዛሬ የትኛውን የቁርአን ክፍል ያጠናል፣ አንድ ሐሰፋ ሊሆን ይችላል፣ አንድ መስመር፣ እሱን ትጽፍላቸዋለች። በሱ ወላጅ ልጁን መከታተል ይችላል። እኛም ደግሞ ወላጅ እገዛ እንዲያደርግልን በዛ መልኩ እንጠይቃለን። ከዛ ባለፈ በየወሩ ለወላጅ እንደውላለን። እንዴት ነው ልጅ እየቀራ ነው ወይ ተከታተልከው ነው ወይ ኡስታዟ እየመጣች ነው ወይ የሚለውን ወላጅ ጋር ቼክ እናደርጋለን። ወላጆች ጋር በየሁለት ወሩ ስብሰባ ይኖረናል። እዛ ስብሰባ ላይ ይገናኙና አንዱ ኡስታዝ ያጋጠመው ሌላኛው ኡስታዝ ላይ ያጋጠመው ይችላል፣ ወይም ደግሞ ከአንዱ የሚማረው ነገር ስለሚኖር በየሁለት ወሩ ስብሰባ ይኖራል። እዛ ጋር ኤክስፒሪየንስ ሼር ይደራረጋሉ። በዚህ መልኩ ነው የምናስገረው። በሳምንት 4 ቀን ነው። በጣም ደስ ይላል። ኡስታዛ ጋር ልምጣና ወላጆች ጋር እንመለስና ወላጆች በተለይ ቂራአት ላይ ያን ያህል ትኩረት አያደርጉም። ምናልባት ልጆች የበለጠ ከወላጆች የበለጠ ትኩረት የሚሰጡበት አጋጣሚ አለ፣ ወደ ቂራአት ሲስተሙ ተስቦ ማለት ነው። ይሄ አሁን ኮሙኒኬት የምታደርጉበት መንገድ ግን በጣም አዲስ ነው ለኔ እና ቆንጆ ይመስለኛል። በተለይ ወላጆች ለልጆች የቂራአት ትኩረት እንዲሰጡ ለማድረግ ያ ደግሞ ጥሩ መሳሪያ ይሆናል ብዬ አስባለሁ። እንደው ግን የወላጅ ጸባይ ምን ይመስላል የሚለውን ምናልባት በቂራአት ጊዜ ታዝበሹ ይሆናል ብዬ አስባለሁና ምን ይመስላል አሁን ይሄ ወላጆችን ኮሙኒኬት ማድረግ ከጀመራችሁ በኋላ ከዚህ ቀደም ከነበረው ምን አይነት ለውጥ አይታችኋል? ያው በጣም የተሻለ እንትን ነው። ወላጅ የሚከታተላቸውና የማይከታተላቸው ልጆች በጣም ይለያያሉ። እኛ ደግሞ የምናገኛቸው የተወሰነ ሰዓት ነው። ለዛ የነሱ ክትትል በጣም አስፈላጊ ነው። ስለዛ በየቀኑ ባህሪያቸው አቴንዳንስ አለ። አንዱ እነሱ ጋር የሚቀመጥ አንዱ እኛ ጋር የሚቀመጥ ነው። በዛ የቀሩትን እንትንና የቀሩትን ምን ያክል እንትን ቀርተዋል የሚለውና ደረጃቸውን ኤቢሲ እያለን በየቀኑ ያሳዩንን ባህሪ የተለያዩ ነገሮችን ስለምንነግራቸው በአሪፍ ኮሙኒኬት እናደርጋለን። እነሱም ያን ነገር ቶሎ እንትን ለማለት ይሞክራሉ። ከዛ በተጨማሪ ደግሞ እንዳለችው እሷ እኛ በየሁለት ወሩ ስብሰባ አለን። የዛኔ ከወላጆችም ከልጆችም ችግር ካለ ከኛም እንትን ካለ ያሉትን ነገሮች ሼር እንደራረጋለን። ከዛ ቤተሰብ ጋር ዚያራ ይደረጋል። እነሱ ይደውላሉ፣ ያን ነገር እንዲያስተካክሉ ይነግሯቸዋል። እና በዚህ እንትን አሪፍ ይሄዳል ማለት ነው። ከወላጆች የምታገኙት ኮመንት የለም? አለ፣ በጣም አለ። አሁን እኛ እንደ ፕሮሞሽን የምንጠቀመው ኢንቨር እንጠቀማለን። በርግጥ ነገር ግን ሰው በሰው የሚመጣው ሰዎችን በጣም ብዙ ነው። ኦኬ፣ ያው አንዱ እህቷ ከገባች ያክስት ልጅ ምናምን ዘመድ ይኖርናል። በጣም ብዙ እንደዛ ነው የሚኖረው እና እሱን ያው ደስተኛ መሆናቸው ማረጋገጫ ምን ነው። ግን ይደወልልናል፣ በጣም ደስተኛ ይሆናሉ። ወይም ደግሞ በጣም ዘገዩ ምናምን መድረሳ ላይ ብዙ ጊዜ ይሄ መስጂድ ምናምን ሲሆኑ ብዙ ተማሪዎች ይሆኑና የመፍጠምና ችግር ይኖርባቸው ነበር። ወይም ደግሞ ተርቢያ ላይ ብዙ አይሰራም እና ለውጥ ያለው ልጆቻቸው ላይ ቢሮ ሁላ ይመጣሉ። በጣም ደስተኛ ደስታቸው ለማለት ምናምን ፕሮግራም አዘጋጅተው ኑልን አክብሩ አብራችሁ ምናምን በጣም ደስ የሚሉ ነገሮች አሉ። እኛ እንደ ድርጅትም አለ አሁን በጣም ብዙ ቦታ ኡስታዝ አለ፣ ወላጅ አለ። መገናኘት የከበዳቸው ግን ብዙ ቤተሰቦች አሉ ከኡስታዝ ጋር ማለት ነው። ለዛ 10 ወር ሙሉ ልጁ ሳይቀራ ክረምትን ብቻ ለማስቀራት የሚያስቡ ወላጆች ይኖራሉ አሉ። አንዳንድ ሰፈሮች እጥረት በጣም ያለበት የኡስታዝ እሱን በጣም ቀርፈናል ማለት እችላለሁ በሙሉ ኮንፊደንስ ማለት ነው። እና ኡስታዝ ይኖረናል፣ ወላጅ ይኖረናል፣ ኮሙኒኬት እናደርጋለን። 10 ወር የማይቀራ ልጅ መቅራት ይችላል። ይሄ ለራሱ አንድ እንደ ኡማ ለራሱ በጣም የሚጠቅም ነገር ነው ብዬ አስባለሁኝ። ወላጅ በጣም ደስተኛ ነው አልሐምዱሊላህ።
በጣም ቆንጆ ነው። እኛም ሂላል ኪድስን በዛ ነው የምናውቀው። በተለይ ልጆች ላይ ትኩረት አድርጎ የሚሰራ ድርጅት እምብዛም የለም፣ ብዙም የለም። ይሄ ደግሞ አንድ በራሱ በጣም ትልቅ ስልጠና ይፈልጋል፣ ትልቅ ልምምድ ይፈልጋል፣ ድርጅታዊ አሰራር ይፈልጋል፣ ልምድ ይፈልጋል። እነዚህን ሁሉ እንደያዛችሁ ደግሞ ተስፋ አደርጋለሁ። ልጆች በክረምት ወቅት ብዙ ያው ከልጅነትም እንደምናየው ወላጆችም ሲናገሩ እንደምንሰማው ልጆች በክረምቱ ወቅት እውቀት በተለየ መንገድ የሚያገኙበት ጊዜ ነው። በአካል ብቃት እንቅስቃሴ፣ በእረፍት፣ ኢቭን በአመጋገባቸው ራሱ